እንዴት ዋላችሁ? እየበላችሁ እየጠጣችሁ ነው? የጎደለ አለ? እሺ፣ በልታችሁ እስክታበቁ ስባት እስኪባል አንድ ከኤርፖርት ዲፖርት የተደረገ አጋንንት አለ። እሱን እንገላገለው። ያው ሽኝት እዚህ እንደሌለ ታውቃላችሁ። በፊት እዚህ ሽኝት ያለው አገልግሎት ስለማይሰጥ ነው። ረቡዕና አርብ ጎሮ ኪዳነ ምሕረት ስላለ እዚህ የዝክር በረከት ብቻ ነው። እስኪ ዛሬ መድኃኔዓለም ከኤርፖርት ዲፖርት ያደረገው አጋንንት አለ። ና በስላሴ ስም ና፣ በመድኃኔዓለም ና። ከኔ ጋር እልህ የተያዘ አንተን ነው የምፈልገው አለቅህም እያለ ጉራው የሚነፋብኝ ነው። ብድግ በል እስኪ ተነስ፣ በመድኃኔዓለም ስም። ይሄ ዲፖርት የተደረገ አጋንንት እሺ፣ ቅድም ስትፎክርብኝ የነበረው እንዲህ ለመንቀጥቀጥ ነው። እኔማ ገለ ነበር ኃይሌን እሷ ላይ ጣልኩት። በሷ በኩል ነው ማገኘት። ሌላ የሚመጣልማ ልገል ነበር። ተደርድረን ልንገለን የመጣ ነው። ተያዝኩኝ። ከየት ነው የመጣው? እስኪ ተያዝኩኝ። ከዱባይ ልትሄድ ነበረ ልጅቷ? አዎ። አንጠልጥሎ መለሰኝ። ባለፈው ከታሰረላት በኋላ ጎሮ ኪዳነ ምሕረት መታ እንዲሸኝላት ነግሬው ነበረ። ወደ ሲኦል ከመሄድ ወደ ዱባይ ብሄድ ይሻላል ብሎ ትኬቱን ቆርጦ አስተካክሎ ሹልክ ብሎ ሊሄድ ሲል ከኤርፖርት ነው የተመለሰው። እንዴት እንደተመለሰ ራሱን ብንጠይቀው ይሻላል። አንዳንዴ የመድኃኔዓለም ታምር ጾም ድንቅ ግሩም ነው። እሺ፣ መቼ ነው የተመለሰችው? ሌሊት ትኬት ቆራርጬ ሂጂ በቃሽ፣ እዚህ ዝም ብለህ ነው ብዬ በቃሽ፣ ዝም ብለህ ነው ይሄ በቃ አቅም ካጣሁኝም አንቺ ላይ ልጫወትብሽ ብዬ ወስጃት ነበረ። ካውንተር ላይ ስትቆም ዘጋን ብሎ መለሷት። በቃ መልሼ የመጣው አሰኝቻት ነበረ ትናንትና እንዳልመጣ ቀንም ሙሉ። ከዘማ በቃ አንጠልጥሎ አመጣኝ ካልጋ። ራሱ መድኃኔዓለም አንጠልጥሎ አመጣኝ? አዎ፣ መድኃኔዓለም አንጠልጥሎ አመጣኝ። ኃይሉ ሁሉ እሷ ላይ ነው ያለው። አስማዴዎስ አለው፣ ሉሲፈር አለው። ተባብረን አንተን ለማጥፋት ነው። ተባብረን አንተን ለማጥፋት ነው። ሙሉ ኃይሌ ልክ ያለው ምን ላድርግ ተያዝኩ። ሉሲፈር አስማንዲዮስ ሉሲፈር ዋን ወርልድ ብሎ ዓለምን በአንድ አድርጎ ለመግዛት ለመቀጥቀጥ መቼም ታውቃላችሁ አይደል? ሴኩራሊዝም የሚባል አለ። ሉላዊነት ወይም ደግሞ ዓለም አንዶና በአንድ መንግስት ወይም ደግሞ በአንድ ክፉ አጋንንት እንድትመራ የሚደረግበት ሴራ ነው። የዚህ ደግሞ አቀናባሪና መሪ ሉሲፈር ነው። ሉሲፈር ሲባል ሌላ እንዳይመስላችሁ የወደቀው ሳጥናኤል ነው። እኛ ሳጥናኤል እንላለን፣ ፈረንጆቹ ደግሞ ሉሲፈር ይሉታል። እንግዲህ እሱ ነው ይኸው መከራ የሚያበዛው፣ ዓለምን የሚያስጨንቀው፣ ዓለምን የሚበጠብጠው፣ ትውልድን የሚያመክ ነው። ብዙ መሰረታዊ ነገሮችን ዘርግተው ትውልዱን እያሰሩት ነው። በዚህ በኢንተርኔቱ ዓለም በተለይ ብዙ ጸያፍ ነገሮች የሚከናወኑት ሰዎች ቁጭ ብለው እንደ ቀልድ የሚያዩት አንዱ የዚህ ሰለባ ምክንያት ነው። ኢኮኖሚው፣ ፖለቲካው፣ ኃጢአቱ፣ ዝሙቱ የሚመራው በሉሲፈር ነው። አንዳንዶች ሰይጣን የለም ይላሉ፣ ግን ዓለምን የሚያሽከረክረው ሰይጣን ነው። ሚሰማ የለም፣ ዝም በል። ጊዜው የኔ ነው ነግሬ ነበር። በሷ በኩል ጊዜው የኔ ነው። በሷ በኩል ነግሬ ነበር። ሚሰማ የለም፣ ዝም በል። አንተ ጠንቋይ ነው የማስብለው እየዞርኩኝ። እዚህ እኔ ማን ያቀኛል? ውጭ ሀገር ነው የምታወቀው። ብዙ እዚህ ሰው ያቀኝ። በቃ ጠንቋይ ነው፣ አትስሙት። ትምህርት ሲመጣ በቃ ማሳለፍ ነው። ይሄ ጀዝባ አትስሙ እያልኩ ለሁሉም ሰው። ትላንት አንድ ልጅ ነበር የተሸኘለት። እንጦጦ ማርያም በማገለግልበት ሰዓት
በደንብ አገልግሎት ሲያገኝ የነበረ ልጅ ነው። ብዙ መንፈስም ተሸኝቶለታል። ጎበዝ ጥሩ ልጅ ነበረ። ትላንት የነበራችሁ ሰዎች አይታችኋል። ከ4 ዓመት በኋላ ነው የመጣው። ተይዞ ተበዝብዞ እድሉን፣ ገንዘቡን፣ ሀብት ንብረቱን አጥቶ ነጥቶ መጣ። ከመጣ በኋላ በመንፈሱ አይደለም የተገረምኩት፣ በልጁ ነው። ምክንያቱም ቅርቤ ስለነበረ ጠፍቶ በ4 ዓመቱ መጣ እና 4 ዓመት ሙሉ ከኔም ያጠፋው ያራቀው ያመናጢ ነው። ልክ አሁን እሱ እንደሚለው እነሱ ቤት ያንተ ቪዲዮ ይከፈታል፣ ቤተሰብ ወንድም እህቶች ቁጭ ብሎ ሲያዩ እሱ ያሳልፋል። እኔ ያለውበት ትምህርትም ይሁን የሽኝት አገልግሎት ካለ ውልቅ ብሎ ይወጣል። ሚያቀኙላ አይመስልም፣ ግን እንደሚያረጋው አጋንንቱ ነው። እኔን ማየት እስኪያስጠላው ድረስ ነበረ እንዲጠላኝ ያደረገው። ከዛ እሁድ መጣ። በህዝብ መካከል በድንገት ነው ራቅ ብያየሁት። ህዝቡ ስለበዛ ምንም ማድረግ አልቻልኩም። ተጠመቀ። ምን ታይቶታል? 10 ደቂቃ አልቆየም። ዞር ስል ልብስ ብሎ ጠፍቷል። የለም። በኋላ ገረመኝ። መድረክ ላይ ሲናገር አንተ ስታጠምቅ ጸበሉ ሲነካኝ አናት የተቃጠለ ላለመጮ ጥርሴን ነክሼ በግድ ተጠመቅኩ። ጣጣ ከሚመጣብኝ ለምን አልጠፋም ብዬ ሄድኩኛል። ትላንት ደግሞ ኪዳነ ምሕረት ራሷን ቀልቅላ መጣችው። የሀገር ነገር ተናግሮ ተሸኘለት፣ ነፃ ወጥቶ ሄደ። አንዳንድ ሰው የኛን ትምህርት የኛን አገልግሎት ማየት ያስጠላዋል፣ ግን የማይረባውን ቪዲዮ ቁጭ ብሎ እያየ ጊዜውን ይገላል። የማይጠቅመውን ሲያይ የሚጠቅመው ይመስለዋል፣ የሚጠቅመውን ደግሞ ሲያይ ማይጠቅመው ይመስለዋል። ህሊናውን ልቦናውን አጅሬ ሲቆጣጠረው በቃ ትምህርት የፈውስ አገልግሎት ያንገፈግፏል፣ ያስጠላዋል። በነገራችን ላይ እኮ ቪዲዮን የምንለቀው እኛ በዩቲዩብ ለመጦር አይደለም፣ እንዲከፍለን አይደለም። ትውልዱ እንዲድንበት ነው፣ እንዲማርበት ነው፣ ጠላቱን እንዲያውቅበት ነው። አሁን እኮ ሁሉም ከላይ ሲታይ ሰው ይመስላል፣ ነጠላ ሸፍኖታል። አንዳንዱ ደግሞ የማያሳጣ ሰውነት አለ። ሰውነቱ ደርበብ ጉንጩ ድቡሽ ሲል ሁሉ ነገር የተመቸው ይመስለዋል። ከላይ ደህና ነው፣ ከውስጥ ግን ተበልቶ አልቋል። ኩይሳን ታውቃላችሁ አይደል? ከላይ ሲታይ ደህና ይመስላል፣ ከውስጥ ግን ባዶ ነው፣ ምስጥ በልቶታል። የኩይሳ ህይወት የሚኖሩ ብዙ ሰዎች አሉ። ላያቸው ደህና ነው፣ ውስጣቸውን አይነ ጥላ በልቶታል፣ መተቱ በልቶታል፣ ዛሩ በልቶታል፣ ቡዳው በልቶታል። ሰውየው በደመ ነፍስ ነው የሚንቀሳቀሰው የሚሄደው። በቃ ውስጡ ቀፎ ብቻ ሆኖ የሚኖር ሰው ብዙ ሰው አለ። ይሄ መንፈስ ታዲያ መጨረሻ ምን ያደርጋል? ከውስጥ ስንበላ ምልክታችን፣ ከውስጥ ስንጠቃ ምልክታችን፣ ከውስጥ ክፉ መንፈስ ሲያድርብን ምልክታችን ብዙ ነው። እንነጫነጫለን፣ ተስፋ እንቆርጣለን፣ እግዚአብሔር የለም እንላለን፣ ትዕግስት እናጣለን። መጾም፣ መጸለይ፣ መስገድ ያስጠላናል፣ ያንገፈግፈናል። የጸሎት ሰዓት ሲደርስ ይጨንቀናል። እንደው የጸሎት ሰዓት ደረሰ የሚሉ በጣም ብዙ ሰዎች አሉ። በነገራችን ላይ ጸሎት ለመተው ያኮበከቡ በቋፍ ያሉ በጣም ብዙ ሚሊዮን ኦርቶዶክሳውያን አሉ። በግድ የሚጸልዩ አሉ። እንዳይተውት ችግር፣ እንዳይጀምሩትም ችግር፣ ቢተውት ፈተና እንደሚመጣባቸው ያውቃሉ። ግድ በቃ ሳይወድ በግድ የሚጸልይ ብዙ ሰው አለ። ይሄ ምንድነው? ከውስጥ ፈተና እየበዛ ከውስጥ ወደ ውጭ መንፈሱ እየገፋ ሲመጣ ሊጥላችሁ፣ ሊያንበረክካችሁ፣ ከእግዚአብሔር መዳፍ ሊያስወጣችሁ ሲል የምታዩት ምልክት ነው። ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ በጊዜውም ያለ ጊዜውም ጽና ብሎታል። ያ ማለት ምንድነው? በፈተናም ያለ ፈተና። በጊዜው እግዚአብሔር ሲያደርግልን እንጸናለን። ያለ ጊዜው እግዚአብሔር ደግሞ በማንፈልግበት ጊዜ ፈተና መከራ ሲያመጣብን እንድንበረታ ነበር የታዘዝነው። ግን እንደዚህ አይነት ትውልድን የሚያኮላሽ የሚያደነብሽ ክፉ መንፈስ እያለ እላያችን ለሰው ደህና ነው፣ ውስጣችን ግን ተበልቶ አልቋል። አሁን እኮ በእውነት በሽታ ከጨረሰው ክፉ መንፈስ የጨረሰው ትውልድ ይበልጣል። ኢትዮጵያ ውስጥ በጦርነት ካለቀው ትውልድ በክፉ መናፍስት ያለቀው ትውልድ ይበልጣል። ምክንያቱም አብዛኛው ሰው የሚንቀሳቀስ በእውነት ከሞተው በላይ ከሚኖረው በታች ሆኖ የሚኖር በጣም ብዙ ሰው አለ።
ግን ዞሮ ዞሮ እግዚአብሔር በስጋዊ ህይወታችን ስለጎበኘን ምናመሰግነው ስላሳጣን ምናማረረው አይደለም። አገራችን በዚህ አይደለም በሰማይ ነው። ወደዚህ የመጣ ነው የጽድቅ ስራ ሰርተን ወደ ቀደመ ክብራችን እንድንመለስ ነው። ይሄንን ዓለም እንኳን እኔ እንኳን እናንተ ድንግል ማርያም ትታው ሄዳለች። ይሄንን ዓለም እንኳን እናንተ ኃጣኑ ቀርቶ ደጋጎቹ ቅዱሳን አባቶቻችን ትተውት ሄደዋል። ቤተ መንግስት የነበራቸው እልፍ ሰዎችን የሚመሩ የሚያስተዳድሩ ነገስታቱ ትተውት ሞተው ሄደዋል። የምንለፋው በሰላም እግዚአብሔር አኑሮን በሰማይ ለመኖር ነው። ይሄንን ዓለምማ ምን እኮ አጅሬ የሚገዛው የሚያንቀሳቅሰው እኮ ነው። በእውነት ዛሬ ከውስጥ ሰላምና መረጋጋት ያለው ሰው አለ? ደስተኛ ሰው አለ? ያለውም ያማርራል፣ የሌለውም ያማርራል። ጤነኛውም ከውስጥ ታማሚ ነው፣ የለየለት ደግሞ ታማሚ ከውስጥም ከውጭም ታማሚ ነው። ምን ያህል ዋጋ እንደሚያስከፍለን ስላላወቅን ትምህርቱ ያስጠላናል። አንዳንዱ ገና የኔ ቪዲዮ ሲመጣ በቃ እንደው መጣ ብሎ ግፍግፍ በቃ የቤቱ መጥቼ እንጀራውን የቆረስኩበት እንደው ቃም የወሰድኩበት የዘረፍኩት ይመስል በቃ እንደ ሌባ ማይቶ እንደው አሳልፍ ምናምን የሚል ሰው እኮ ብዙ አለ። ደስ የሚላቸው አሉ፣ የሚያስጠሉን አሉ። ግን ዞሮ ዞሮ ሰው ላይ ያደረ የሚጠላው የሚያስጠላው እንደዚህ አይነት መንፈስ ነው። እግዚአብሔር ከዚህ ይጠብቀን። እሺ ዲፖርት አረገ መድኃኒዓለም አትጫወትባትም ብሎ ላከኝ። በቃ መተትም አለው እድሳት ለትዳር በጥብጥ የተባልኩኝ ልብ አስጨነቀ የተባልኩኝ አሳበድ በቃኝ። እሺ ሉሲፈር ስንት ናችሁ? ከነ ሰራዊት ንገረኝ። ስንት ናችሁ? 1000 1000 በጣም ይገርማል። አሁን እሷ ላይ ሉሲፈር አለቃው ከነ ሰራዊቱ 1000 ሆነው ተግባብተው ተስማምተው ለክፋት ለጥፋት ይኖራሉ። እኔ ይገርመኛል። አጋንንት እርስ በርስ ለጥፋት የሚስማማውን ያህል ሰው ለጽድቅ ስራ አይስማማም፣ አይግባባም። አንድ ቤት ውስጥ ቤተሰብ እየኖረ ይባላል። አጋንንት ግን 1000 ሆነው ሰው ውስጥ ሆነው አይጣሉ። አይነጥላ የራሱን ስራ ይሰራል። መተቱ የራሱን ስራ ይሰራል። ዛሩ የራሱን ስራ ይሰራል። ሉሲፈሩም ቡዳውም የየራሳቸውን ስራ ተከፋፍለው ይሰራሉ። ሰው አንድ ቤት ውስጥ አይስማማም። እንደው ቅድም ከሄኔ ጋር አይተን ነበረ። እዚሁ መቄዶንያ ወደ 49 ጋር እጅግ በጣም የባሰባቸው በዳይፐር የሚንቀሳቀሱ ራሳቸው ላይ የሚጸዳዱ ሽንት የማይሸኑ እላያቸው ላይ የሚሸኑ አእምሯቸውን ልቦናቸውን ያጡ በጣም የሚያሳዝኑ አሉ። አንድ ቤት ውስጥ 500 600 ሆነው ተግባብተው ተስማምተው ይኖራሉ። እንደውም አንዱ ምን አለኝ፣ ከመካከላቸው አንዷ ከጠፋች ሁሉም ነው ንቅል ብለው ወጥተው የሚፈልጓት። እነዚህ ሰዎች የአእምሮ በሽተኛ ናቸው። አንዳንዶቹ ደግሞ የአካልም ችግር አለባቸው። አይተዋወቁም፣ ዘመድ አይደሉም። ህመም በሽታ ጊዜ ጥሏቸው እዚህ ተገናኝተዋል። እዚህ ውስጥ እንደ አባት እንደ እናት ልጅ ሳይሆን እንደ መላእክት ሆኖ ተስማምቶ ተግባብቶ ይኖራሉ። የእናትና የአባት ልጅማ ይኸው ሲባላ እያየን ነው። መናፍስቱ ለክፋት ለጥፋት ሰው ውስጥ ቁጭ ብለው ይስማማሉ፣ ይግባባሉ። እኛ እርስ በርስ አንስማማም፣ አንግባባም። ደሞ እኮ ይገርማል። እዚህ ተለያይተን እኮ ነው ገነት ለመግባት የምንፈልገው። እና ይኸው 1000 ሆኖ ይኖራል። እሱ ችግር የለበትም። እሺ ምን አረካት? ምን አረክ? ብር ማጥፋት ነው። ክለብ መውሰድ ካሰርከኝ በኋላ እሷን ነው ክለብ የወሰድኩ እንጂ ብር አላጠፋም። ሰው ከፍልላት አረኩኝ። በቃ ከፍላ ሄደች። ከፈልላት፣ እሷ አልከፈለችም። እሺ አስማንዲዮስስ ስንት ናችሁ? ስንት ነው ከነ ሰራዊት? እኔ ራሴ አውራው ቁጭ ብዬ ሁሉም ለአንተ ላይ ተላኩት። እኔ ለእሷ አይደለም ለአንተ ነኝ። ምን ልታረገኝ ነው? ላንቀ አርፌ ነበር። ጀመርክ አገልግሎት። ምን ላርግ? አርፌ ነበር። ጀመርክ አገልግሎት። እንዴ እዛ ሲሄድ ውጭ ሀገር ትመጣለህ፣ እዚህ ስመጣ እዚህ ጀመርክ። ከዛ ላንተ ነው የመጣሁት። እኔ እሷ አላውቃትም። እሷ እዚህ ስለምትመጣ በሷ በኩል መጣሁ። የሚገርም ነው። እሺ ሌላ ማን ያለው? አይኔ ጥላለሁ። ሰላቢም አለው። እሺ ሌላ ማን ያለው? አያራጋንንት አለው። በድርሳነ ማየት ወዴት ያስኩት? ድርሳነ ማየት ትጸልያለች? አሁን
አክሱም አስረስቻት መጥቼ ያበደች መጽሐፉን አስረስቻት መጣሁ። አክሱም ያበደች ድርሳነ ማህያዊ የሚባል መጽሐፍ እንዳለ ማያውቅ ደግሞ ብዙ አለ። አውቆም የማይጸልይ ሰው አለ። ከዚህ በፊት በዚህ መጽሐፍ በዚህ ጸሎት ብዙ ተናግሬያለሁ። ይሄ መጽሐፍ የጌታችንን ሕማሙን፣ ስቃዩን፣ መከራውን የሚናገር የሚያወሳ እጅግ በጣም ታላቅ የጸሎት መጽሐፍ ነው። ከሰኞ እስከ እሁድ እንደ ውዳሴ ማርያም ተከፋፍሎ ነው ያለው። የሰኞን ስትጨርሱ የማክሰኞ አለ፣ ታምርም አለው፣ አርኬ የሚልም አለው። እጅግ በጣም አባቶቻችን የተጠቀሙበት ከመድኃኔዓለም ጋር የተገናኙበት የተወዳጁበት ታላቅ የጸሎት መጽሐፍ ነው። መጨረሻው ላይ ደግሞ መልክአ ማህያዊ የሚል አለ። እሱ ደግሞ እጅግ በጣም ከማር ከሱካር የሚጥም ለጸለየው ሰው ነፍስን የሚያረጋጋ ከመድኃኔዓለም ጋር የሚያገናኝ መልክ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን እያንዳንዱን ነገር እያነሳ የሚያመሰግን ነው። በተለይ መጽሐፉን መልቴዳ በርዜዳ የተባሉ ከወልደ ነጎድጓድ ከቅዱስ ዮሐንስ ጋር የነበሩ ቅዱሳን አንስት ወልደ ነጎድጓድ ቅዱስ ዮሐንስ ጽፎ ለነሱ ሰጥቷቸው እነሱም ጽፈውታል፣ አዘጋጅተውታል። መጽሐፉ የራሱ ቃል ኪዳን አለው። እለት እለት የሚጸልይ ሰው እንደ ውዳሴ ማርያም የሚያደርሰው የወልደ ነጎድጓድ የቅዱስ ዮሐንስን ጸጋ በረከት እንደሚያገኝ፣ ወር በገባ በ27 የሚጸልየው ደግሞ የዮሴፍንና የኒቆዲሞስን ጸጋ በረከት እንደሚያገኝ፣ ይልቁንም ደግሞ ወር በገባ በ27 የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን እያሰበ ደግሞ የሚዘክር ሰው 5000 ነፍሳት በስሙ ከሲኦል እንደሚወጡለት፣ አርብ መጽሐፉን እየጸለየ ደግሞ ቢዘክር ደግሞ በስሙ 340 ነፍሳት እንደሚወጡለት ይናገራል። ይሄ ድርሳነ ማህያዊ የሚባለው መጽሐፍ ምን ያህል ለቤተ ክርስቲያን ጠቃሚ እንደሆነ የምታውቁት በሰሙነ ሕማማት ላይ የሚነበቡ መጻሕፍት ብዙ አሉ። ከነዛ ውስጥ አንዱ ይሄ ነው። ቤተ ክርስቲያናችን በሰሙነ ሕማማት ከሰኞ እስከ ቅዳሜ ያለው ይጸልያል፣ ይነበባል ማለት ነው። በተለይ 6 ሰዓት ላይ የስቅለቱን እያነበበች ልጆቿን ታጽናናበታለች ማለት ነው። አሁን እሷ ይህንን መጽሐፍ ትጸልያለች፣ ታነባለች ማለት ነው። በየቀኑ እኛ እንኳን በየቀኑ በወር አንድ ጊዜ መድኃኔዓለምን ስሙን አንጠራም፣ መልኩንም አናደርስም። በጣም ጥሩ ጎበዝ የጸሎት ሰነፎች ሆነናል። ስለዚህ እግዚአብሔር ቢርቀን መከራ ቢቀርበን ሊደንቀን አይገባም። ይልቁንም እንደ ኃጢአታችን ከዚህ የበለጠ ያላበጣብን መድኃኔዓለም የተመሰገነ ይሁን። ምክንያቱም የቤተ ክህነቱም የቤተ መንግስቱም መንፈሳዊውም ዓለማዊውም እርስ በርስ ተከፋፍለናል። መከፋፋታችን መከፋፈልን አመጣ፣ አንድነት ጠፋ፣ ፍቅር ጠፋ። ስለዚህ እግዚአብሔርን ቀና ብለን ስናይ ሰማይ እንደራቀን ሁሉ እግዚአብሔር ራቀን። ግን እግዚአብሔር ይመስገን በቸርነቱ አለን። ምክንያቱም የአባቶቻችን ጸሎትና ቃል ኪዳን አቁሙን እንጂ አሁን እኮ የሚሰራው ነገር እግዚአብሔር ያውቀዋል። እጅግ በጣም እንደ ኖህ ዘመን ልንጠፋ የሚገባን ብዙ ትውልዶች አለን። ግብረ ሰዶሙ የበዛው በዚህ ዘመን ነው። ዝሙቱ የበዛው በዚህ ዘመን ነው። ኃጢአቱ የበዛው በዚህ ዘመን ነው። ዓለማዊም መንፈሳዊም ቆራቢውም ሁላችንም ተደማምረን እግዚአብሔርን እየበደልን ነው። ግን እሱ ደግሞ በቸርነቱ ያኖረናል። ከዚህ ጀርባ ደግሞ እንደዚህ አይነት መናጢ ካለ ደግሞ ህይወታችን ድብልቅልቁ ነው የሚሆነው። ምክንያቱም ክፉ መንፈስ ካለ ሰው በባህሪው ክፉ ነው የሚሆነው። ሰው ቅዱስ መንፈስ ሲኖርበት ነው ቅዱስ የሚሆነውም የተቀደሰ ስራም የሚሰራው። አሁን እኮ ሰውም የከፋው ክፉ መንፈስ ስለያዘው ነው። ክፉ መንፈስ ከያዘን እንከፋለን። ምክንያቱም ባህሪውን ስለምንወርስ። አይነ ጥላ ያለበት ሰው ባህሪው ህይወቱ ጥላ የበዛበት ስለሆነ ክፉ ቢሆን እንቅፋት ቢገጥም አይገርምም። መተት ያለበት ሰው እድሉ ቢሰነካከል ቢታሰር አይገርምም። ምክንያቱም የሚገቡት መናፍስት የየራሳቸውን ተጽዕኖ እያሳደሩብን ህይወታችንን የመከራ ያደርጉታል። ቀና በል። እሺ ምን ልታረጋት ነበር? ቢሳካልኝ ማን ይሄ ትዳር ብትንቱን ማውጣት። እሺ በቃ ብር ማውደም፣ ማጣላት፣ ከሱ ጋር ማጨቃጨቅ። በቃ አንፈልጎ መሄድ ትዳር አንተ ደስ እንዳይል
ስለ ትዳር ሕይወቷ ተናግረናል። ብዙዎቻችሁ ታውቃላችሁ፣ መደጋገም አያስፈልግም። እመቤታችን ናት የዳረቻት፣ ጥሩ ባል ነው የሰጠቻት። ያን ትዳር ለማፍረስ ባሏንም ከቤቱ ለማፍለስ የማይሞክረው ነገር የለም። ግን እግዚአብሔር አንድ ያቆመውን ትዳር እንኳን ክፉ ሰው ክፉ መናፍስት መጣል አይችልም። እግዚአብሔር የመሰረተውን ማንም መናድ አይችልም። እሺ ሄዳለህ። ይሄ መጨረሻ ነው። እኔም በቃኝ ሰልችቶኛል። የምትናገረው አለ የመጨረሻ እንዳሰሙት የሰውዬ እኔማ እንደው ደህና ነገር የሚናገር መስሎኝ ነበር። እሺ በል ተንበርከክ። በልጥራ በአጋዕዝተ ዓለም በሥላሴ ስም በዛሬው ዕለት በኋላው በተዘከረው በኃያሉ በመድኃኔዓለም ስም በወላዲተ አምላክ በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም አስማንዲዮስ ሉሲፈር የእድሳት መተት አይነ ጥላ ቡዳ ያደፈጥን የተደበቀን ሁላችንም አንድም ሳንቀር ለቀናል። በመድኃኔዓለም ስም ለዘላለም በሲኦል ታስረናል። በስራዋ በትዳሯ በበረከቷ ጣልቃ አልገባም። ብታደስ 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 በል የዘብሩ ዳኛ የዘብሩ ዳኛ ተነስ። ሬሳ ብድግ በል ብድግ በል በሥላሴ ስም በመድኃኔዓለም ስም የዘብሩ ዳኛ ቅዱስ ገብርኤል ይፍረድብኝ። የመጨረሻችን ነው። በል 7 የጮህ እናወጣለን። ቶሎ 1 2 3 4 5 ሊቀ መላኩ ቅዱስ ገብርኤል ሰይፉን ይጣልብ በሥላሴ ስም። ይህን ተሸክሞ ትዳር መኖር ራሱ ትዳር ሳይሆን ትዳሩ መከራ ነው የሚሆነው አይደል? እስኪ ነይ እናቴ አማት ቢ ተይ ተይ። እግዚአብሔር ይባርክሽ። ደህና ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ወደ ዱባይ ሄደሽ ነበር? አዎ። እንዴት ተመለሽ? እኔ አላውቅም። እንዴትም ትኬት እንደቆረጥኩ አላውቅም። እርሶ ጋር ለመምጣት ሐሙስ እዚህ ነበርን አይደል? እሸኝልሻለሁ ነገ ስትዩኝ በቃ አልጋ ላይ እንዲህ ብየው አልኩኝ። አልጋ ላይ እንዲህ ብየው አልኩኝ። እንዴት ልነሳ? አርብ ማለት ነው። ከዛ መቼ ነው ትኬቱን የቆረጠው? ሶልስ ማክሰኞ። እሺ ትኬት አላውቅም። ኦንላይን ገባሁ ምናምን ቆረጥኩኝ። ለምንድን ነው የቆረጥኩት? ነገ እኮ እሄዳለሁ እሳቸው ጋር እያልኩኝ ከዛ በቃ ሻንጣዬን ይዤ ወጣሁ ተመለስኩኝ። አትሄድም እንዲህ አለችኝ። ከዛ የባሌ እህት አትሄድም ሻንጣውን እንደምታስወጪው የምታስገቢው አለች። አይ እሄዳለሁ ምናምን ብያት ከዛ ኤርፖርት ሄድኩኝ። ካውንተር ላይ ስደርሱ የ1 ደቂቃ ዘግተው ሄዱ ብላ መለሰች። ተመስገን። የሚገርማችሁ ቅድም ለመዘከረኛ ስንወጣ ከሄኒ ጋር እኔ እንጃ እንደው ደመኛ ነው ምን መስለው እሷ እየመጣች እኔ እየሄድኩ ተገናኘን። እንደው ግስጥ ብሎ በቃ ሰማይ ያየ እያፈጠጠብኝ ነው ያለፈው ሳያናግረኝ ማለት ነው። እና እንኳን መድኃኔዓለም ገላገለሽ። እንግዲህ ከኤርፖርት ዲፖርት የተደረጉ አጋንንት ወደ ሲኦል ዲፖርት ተደርጓል። መድኃኔዓለም የመጨረሻ አድርግልሽ። መብራንን መድኃኔዓለምን አመስግኑማ።